እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስትሮክን ወይም ደግሞ የጭንቅላት የደም መፍሰስ ወይም ደግሞ የጭንቅላት የደም ዝውውር መዘጋትን የሚከላከሉ 10 መመገብ ያለባችሁን ድንቅ ምግቦችን በዚህ ቪዲዮ ላይ በግልጽ ነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ፣ ለእኔ ይጠቅመኛልና ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ዛሬ እጅግ በጣም ጠቃሚ በሆነ ርዕስ መጥቻለሁ ማለት ነው። ስትሮክ ወይም ደግሞ ድንገተኛ የጭንቅላት የደም ዝውውር መቋረጥ በአሁኑ ሰዓት በዓለማችን ላይ ለሞትና ለከፍተኛ አካል ጉዳት ከሚዳርጉ ምክንያቶች ቀዳሚው ነው። ነገር ግን አንድ የምስራች አለኝ። በምንመገበው ምግብ ብቻ ለስትሮክ የመጋለጥ ዕድላችንን እስከ 80% መቀነስ እንችላለን። ዛሬ ሳይንስ የመሰከረላቸውን በቤታችን የሚገኙ 10 ስትሮክን የሚከላከሉ ምግቦችን በዝርዝር እንመለከታለን ማለት ነው። አመጋገብ ስትሮክን በመከላከል ረገድ ቁልፍናም ቀዳሚውን ሚና ይጫወታል። ሳይንሳዊ ጥናቶችም እንደሚያሳዩት ከሆነ በአኗኗር ዘይቤ እናም በአመጋገብ ላይ የሚደረጉ ለውጦች ብቻ የስትሮክ ስጋትን እስከ 80% ሊቀንሱ ይችላሉ። ይህ እንዴት ሊሆን እንደሚችል እናም ምን ያክል ውጤታማ እንደሆነ በጥልቀት እንመልከተው። አመጋገብ እንዴት ስትሮክን እንደሚከላከል ልንገራችሁ። ስትሮክ የሚከሰተው በጭንቅላት ውስጥ ያለ የደም ዝውውር ሲዘጋ ወይም ኢስኪሚክ የምንለው ወይም ሲፈነዳ ወይም ሄሞራጂክ የምንለው ስትሮክ ሲከሰት ነው። አመጋገብ ታዲያ እነዚህን ሁለት አደጋዎችን ያክማል። አንደኛ የደም ግፊትን በመቀነስ ስትሮክ እንዲከሰት ከሚያደርጉ ምክንያቶች ውስጥ ግማሹ 50% የሚሆነው ከፍተኛ የሆነ የደም ግፊት ነው። እንደ ፖታሲየም ያሉ ንጥረ ነገሮችን ለምሳሌ በአቮካዶ እናም በሙዝ ውስጥ የሚገኙትን መመገብ የደም ግፊትን ዝቅ ያደርጋል። ሁለተኛ ኮሌስትሮልን በመቀነስ ነው። በደም ስር ውስጥ የሚከማች ስብ ወይም ፕላክ የደም ስሮችን በማጥበብ ለስትሮክ ይዳርጋል። ፋይበር ያላቸው ምግቦች እንደ ምስር እናም አጃ ወይም ደግሞ ኦትስ ስብ እንዳይከማች ያደርጋሉ። ሶስተኛ የደም ስር ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ ነው። የደም ስሮች በቆሰሉ ወይም በተቆጡ ቁጥር የመርጋት አደጋቸው ይጨምራል። እንደ አንቲኦክሲዳንቶች ያላቸው ምግቦች እንደ ቲማቲም እና ቅጠላቅጠሎች ይህንን ይከላከላሉ። ታዲያ ምን ያክል ይከላከላል? ጥናቶችም እንደሚያሳዩት የአመጋገብ ተጽዕኖ በጣም ከፍተኛ ነው። ሜዲትራኒያን ዳየት የምንለው አትክልት፣ ፍራፍሬ፣ የወይራ ዘይትና ጥራጥሬ ላይ ያተኮረ አመጋገብ የሚከተሉ ሰዎች ከማይከተሉት አንጻር ለስትሮክ የመጋለጥ ዕድላቸው ከ30 እስከ 40% ይቀንሳል። ዳሽ ዳየት የምንለው ደግሞ የደም ግፊትን ለማስተካከል የተነደፈ አመጋገብ የስትሮክ ዕድልን በከፍተኛ ሁኔታ እንደሚቀንስም በተደጋጋሚ ተረጋግጧል። ጨውን ደግሞ መቀነስ በቀን የምንወስደውን የጨው መጠንን በግማሽ ብንቀንስ ብቻ የስትሮክ ስጋትን በ25% ዝቅ ማድረግ እንችላለን ማለት ነው። ታዲያ አመጋገብ ብቻውን ታምርን አይሰራም። ነገር ግን ከሌሎች ነገሮች ጋር ሲደመር የጥበቃ አጥሩ ይጠነክራል ማለት ነው። ለምሳሌ ጤናማ አመጋገብን ከተከተልንና መጠነኛ እንቅስቃሴ ካደረጋችሁ በስትሮክ የመጋለጥ ዕድላችሁ በ50% ይቀንሳል። ጤናማ አመጋገብን ከተከተላችሁ እና ሲጃራን ማታጨሱ ከሆነ እንዲሁም አልኮልን የምትቀንሱ ከሆነ ደግሞ የስትሮክ የመጋለጥ ዕድላችሁ ከ80% በላይ ይቀንሳል ማለት ነው። ወይም ስትሮክን ከ80% በላይ መከላከል ትችላላችሁ። ስለዚህ በአመጋገባችሁ ውስጥ እነዚህ ካሉ የጥበቃ መጠኑ ይጨምራል። እነዚህም አንደኛ ፖታሲየም ነው፣ የደም ስር እንዳይፈነዳ ስለሚከላከል። ሁለተኛ ማግኒዥየም ነው፣ የደም ዝውውርን ስለሚያቀላጥፍ ወይም የደም ዝውውርን ያቀልጣል። ሶስተኛ ደግሞ ኦሜጋ ስሪ ነው፣ ደም እንዳይረጋ ስለሚያደርግ። ስለዚህ በአመጋገባችሁ ውስጥ እነዚህ
ሶስት ንጥረ ነገሮች በዋነኝነት መጥፋት የለባቸውም። በአጭሩ አመጋገብ ለስትሮክ እንደ መከላከያ ጋሻ ነው። ሙሉ በሙሉ 100% ባይሆንም አብዛኛውን የአደጋ እድል ግን በጥንቃቄ መመገብ ብቻ ሊያስቀረው ይችላል ማለት ነው። ታዲያ ስትሮክን ወይም የጭንቅላት ደም መፍሰስ ወይም ደግሞ መዘጋትን የሚከላከሉ 10 ድንቅ የሆኑ ምግቦችን ልንገራችሁ። አንደኛ ጥቁር አረንጓዴ ቅጠላ ቅጠሎች ናቸው። እንደ ጎመን፣ ቆስጣ እናም ሰላጣ። እነዚህ ምግቦች ለጤናችን መሰረት ናቸው። እነዚህ ቅጠሎች በውስጣቸው ናይትሬትስ እናም ፎሌት ወይም ቫይታሚን ቢ9ን ይዘዋል። ናይትሬት የደም ስሮችን በማስፋት የደም ግፊት እንዲቀንስ ያደርጋል። የደም ግፊት ለስትሮክ ቁጥር 1 መንስኤ ነው። ፎሌት ደግሞ በደም ውስጥ የሚገኘውንና የደም ስርን የሚጎዳውን ሆሞሲስቴን የተባለ ንጥረ ነገር መጠንን ይቀንሳል። በቀን ቢያንስ 1 ስኒ የበሰለ ጎመን ወይም ሰላጣ መመገብ የስትሮክ እድልን በከፍተኛ ሁኔታ ይቀንሳል። ሁለተኛ አቮካዶ ነው። አቮካዶ የልብ ጓደኛ ተብሎ ይጠራል። በውስጡ ከፍተኛ ፖታሲየም እና ጤናማ ቅባት ሞኖ አንሳቹሬትድ ፋትን ይዟል። ፖታሲየም በሰውነታችን ውስጥ ያለውን የጨው ወይም የሶዲየም መጠንን በማመጣጠን የደም ግፊትን ያስተካክላል። ጤናማ ቅባቱ ደግሞ መጥፎ ኮሌስትሮልን ኤልዲኤልን በመቀነስ የደም ስር እንዳይዘጋ ይከላከላል። በሳምንት ከ2 እስከ 3 ጊዜ አቮካዶን በሰላጣ ውስጥ ወይም በዳቦ ላይ ቀብታችሁ መመገብ ይመከራል። ሶስተኛ ባቄላ፣ አተርና ምስር ነው። ሌጊዩምስ የምንላቸው እነዚህ የጥራጥሬ አይነቶች ለደም ስር ጤንነት ወሳኝ ናቸው። ከፍተኛ ፋይበር እናም የፕሮቲን ምንጭም ናቸው። ፋይበር ደግሞ በደም ውስጥ ያለውን ኮሌስትሮልን ጠርጎ በማውጣት የደም ስር መጥበብን ወይም ደግሞ አትሮስከለሮሲስን ይከላከላል። ይህም ደም ወደ ጭንቅላት በቀላሉ እንዲፈስ ይረዳል ማለት ነው። ስጋን በመቀነስ በሳምንት 3 ቀን ምስር፣ አተር ወይም ባቄላን እንደ ዋና ምግብ መጠቀም አስፈላጊ ነው። አራተኛ ኦትስና ሙሉ ጥራጥሬዎች ናቸው። እንደ ገብስ፣ አጃ እና ሙሉ ስንዴ ያሉ ምግቦች ሶለብል ፋይበር የተባለውን ንጥረ ነገርን ይዘዋል። ይህ ፋይበር በደም ውስጥ ያለውን ስኳርን ያመጣጥናል። የስኳር በሽታ ደግሞ ለስትሮክ ተጋላጭነትን በ2 እጥፍ ይጨምራል። ጠዋት ቁርስ ላይ ኦትስ ወይም ደግሞ አጃን መመገብ ቀኑን ሙሉ የደም ግፊትንና ስኳርንም ለመቆጣጠር ይረዳል። አምስተኛ ፋቲ ፊሽ ወይም የባህር አሳ ነው። እንደ ሳልመን እናም ሰርዲን። አሳ የጭንቅላት ምግብ ነው። በውስጡ ኦሜጋ 3 ፋቲ አሲድንም ይዟል። ኦሜጋ 3 ደግሞ የደም መርጋትን ይከላከላል። የደም ስር መቆጣትን ወይም ደግሞ ብግነት ወይም ኢንፍላሜሽንን ይቀንሳል። እንዲሁም የደም ዝውውርንም ያቀልጣል። በሳምንት ቢያንስ 2 ጊዜ አሳን መመገብ ለጭንቅላት ጤንነት እጅግ አስፈላጊ ነው። ስድስተኛ ቲማቲም ነው። ቲማቲም ከቀለም በላይ ጥቅም አለው። ላይኮፔን የተባለ ኃይለኛ አንቲኦክሲዳንትን ይዟል። ጥናቶችም እንደሚያሳዩት በደማቸው ውስጥ ከፍተኛ የላይኮፔን መጠን ያላቸው ሰዎች ለስትሮክ የመጋለጥ ዕድላቸው በ55% ያነሰ ነው። ላይኮፔን የደም ስር እንዳይጎዳ ይከላከላል። ቲማቲምን አብስሎ መመገብ ሰውነታችን ላይኮፔኑን በቀላሉ እንዲመጠው ይረዳዋል። ሰባተኛ ለውዝና ጥሬ ፍሬዎች ናቸው። እንደ ዋልነትና አልመንድ። እነዚህ ቫይታሚን ኤ እና ማግኒዥየምን ይዘዋል። ማግኒዥየም የደም ስሮችን ዘና እንዲሉ በማድረግ ደም ያለ እንቅፋት እንዲዘዋወር ያደርጋል። ዋልነት ደግሞ ለጭንቅላት ህዋሳት እድገት ወሳኝ ነው። በየቀኑ 1 እፍኝ ለውዝን መመገብ በቂ ነው። 8ኛ ጣፋጭ ድንች ነው። ስኳር ድንች የምንለው ከነጭ ድንች በተቃራኒ ከፍተኛ ፋይበርና ፖታሲየም አለው። የደም ግፊትንም ዝቅ በማድረግ የጭንቅላት ደም ስር እንዳይፈነዳ ሄሞራጂክ ስትሮክ እንዳይከሰትም ይከላከላል። በሳምንት ጥቂት ጊዜ በቤታችን ቀቅለን ብንመገበው ተመራጭ ነው። 9ኛ የቤሪ ፍሬዎች ናቸው። በውስጣቸው ፍላቮኖይድ የተባለ ንጥረ ነገር አላቸው። ፍላቮኖይድስ የደም ስሮችን የመለጠጥ አቅምን ይጨምራሉ። የደም ስር ሲለጠጥና ሲኮማተር ጤናማ ከሆነ የመፈንዳት እድሉም አነስተኛ ነው። እንደ መክሰስ እነዚህን ፍሬዎችን መጠቀም ያስፈልጋል። 10ኛ ጥቁር ቸኮሌት ነው። ይህ ለጣፋጭ
ወዳጆች መልካም ዜና ነው። ቢያንስ 70% ካካኦ ያለው ቸኮሌትን ተጠቀሙ። ካካኦ የደም መርጋትን የሚከላከሉና የደም ዝውውርን የሚያሻሽሉ ንጥረ ነገሮችንም ይዟል። በቀን ውስጥ ትንሽ ቁራጭ ጥቁር ቸኮሌትን መመገብ የልብና የጭንቅላት የደም ስርንም ይጠብቃል። ከመጠን ማለፍ ግን የለበትም። በአጠቃላይ እነዚህን 10 ምግቦችን በአመጋገባችን ውስጥ በማካተት ራሳችንን እናም ቤተሰቦቻችንን ከስትሮክ አደጋ መከላከል እንችላለን ማለት ነው። ከምግብ በተጨማሪ በቂ ውሃ መጠጣትና የአካል ብቃት እንቅስቃሴን ማድረግንም መዘንጋት የለባችሁም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ከተማራችሁበትና ከወደዳችሁት ላይክና ሼር በማድረግ ሌሎችም እንዲደርስ አድርጉ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።